ከባህር ጠለል በላይ በሺዎች ከሚቆጠሩ ሜትሮች በላይ ወደ ሰማይ በሚጠጉት የሂማላያ ተራሮች መካከል አንድ ምስጢራዊና ድንቅ ዓለም ይገኛል። የዓለም ጣሪያ በመባል የሚታወቀው ቲቤት የተፈጥሮ ግርማ ሞገስ ብቻ ሳይሆን የሺዎች ዓመታት ጥልቅ ባህል፣ መንፈሳዊነት እና የጥንካሬ መኖሪያ ነው። ዛሬ በዚህ ቪዲዮ የቲቤትን ሕዝቦች ልዩ የአኗኗር ዘይቤ፣ ጥልቅ ሃይማኖታዊ እምነታቸውን፣ ውብ ጥበባቸውንና እስከዛሬ ድረስ ጠብቀው ያቆዩትን የዕለት ተዕለት ባህልን አብረን እንቃኛለን። እንኳን ወደ ቲቤት ባህላዊ ጉዞ በሰላም መጣችሁ። ለቲቤት ሕዝብ ቡድሂዝም ሃይማኖት ብቻ አይደለም፣ ሙሉ የአኗኗር ዘይቤያቸው ነው። የቲቤት ቡድሂዝም ቫጅራያና ቡድሂዝም በዕለት ተዕለት ሕይወታቸው በአስተሳሰባቸውና በባህላቸው ውስጥ ጥልቅ ስር ያለው ነው። የጸሎት ባንዲራዎችና የጸሎት ጎማዎች በቲቤት ተራሮችና መንገዶች ላይ የሚታዩ 5 ቀለም ያላቸው ባንዲራዎች ውበትን ለመፍጠር ብቻ የተሰቀሉ አይደሉም። ሰማያዊ፣ ነጭ፣ ቀይ፣ አረንጓዴና ቢጫ ቀለማት አምስቱን የተፈጥሮ ንጥረ ነገሮች ሰማይ፣ አየር፣ እሳት፣ ውሃና መሬት ይወክላሉ። ንፋሱ ባንዲራዎቹን ባወዛወዘ ቁጥር በላያቸው ላይ የተጻፉት ጸሎቶችና መልካም ምኞቶች ወደ ዓለም ሁሉ እንደሚበተኑ ይታመናል። የመነኮሳት ክርክርና ድንቅ ባህል በገዳማት ውስጥ መነኮሳት እጅ እየመቱና ድምፃቸውን ከፍ አድርገው ሲከራከሩ ካያችሁ አትደነቁ። ይህ የቡድሂዝም ክርክር ሞናስቲክ ዲቤቲንግ ይባላል። ጥበብን፣ ፍልስፍናንና እውነትን ፍለጋ የሚያደርጉት ጥልቅ ሃይማኖታዊ ልምምድ ነው። በቲቤት ቅዝቃዜና ከፍተኛ ቦታ ላይ መኖር ልዩ ምግብና ጉልበትን ይጠይቃል። የቲቤት ሕዝቦች ከካካኦና አየር ንብረታቸው ጋር የተስማማ ድንቅ የምግብ ባህል አላቸው። ያክ ቅቤ ሻይ። የያክ ቅቤ ሻይ የሻይ ቅጠል፣ ጨው እና የያክ ቅቤ ተደባልቆ የሚዘጋጅ ሰውነትን ለማሞቅና ጉልበት ለመስጠት የሚጠጣ የመጠጥ አይነት ነው። ጻምፓ የተቆላ የገብስ ዱቄት ሲሆን ከቅቤ ሻይ ጋር በመደባለቅ በእጅ እየተቦካ የሚበላ የቲቤታውያን ዋና ምግብ ነው። ሞሞ በስጋ ወይም በአትክልት ተሞልቶ በነፋስ ወይም ስቲም የሚበስል ጣፋጭ የዱቄት ምግብ በዓለም ዘንድ በጣም ታዋቂ የምግብ አይነት ነው። በተለይም ያክ ለቲቤት ሕዝብ የህይወት መሰረት ነው። ወተቱ፣ ስጋው፣ ጸጉሩ ለልብስና ለድንኳን። የቲቤት ጥበብና በዓላት ህይወትን ሙሉ በሙሉ በቀለምና በደስታ የሚሞሉ ናቸው። ታንካ ባህር ወይም በካንቫስ ጨርቅ ላይ የሚሳል ጥንታዊ ስዕል ነው። አርቲስቶቹን ወርቅን ጨምሮ ከተፈጥሮ ማዕድናት የተሰሩ ቀለማትን ይጠቀማሉ። አንድን ታንካ አጠናቆ ለመጨረስ ወራት ወይም ዓመታትን ሊወስድ ይችላል። ባህላዊ አልባሳት የቲቤት ባህላዊ ልብስ ቹባ ይባላል። ረጅም፣ ሰፊና ወገብ ላይ በረጅም መታጠቂያ የሚታሰር ሲሆን በቀን ቅዝቃዜውንና ሙቀቱን ለመቋቋም በሚመች መልኩ የተሰራ ነው። ሴቶች የሚያደርጉት በቀለማት ያሸበረቀ አፕሮን ባለትዳር መሆናቸውን ያመለክታል። በነሐሴ ወር የሚከበረው የሾተን ወይም የእርጎ ፌስቲቫል በቲቤት ታላቅ በዓል ነው። በዚህ በዓል ግዙፍ የታንካ ስዕሎች በተራራ ላይ ይዘረጋሉ። ባህላዊ ኦፔራ ትርኢቶችና የጭንብል ውዝዋዜዎች ይቀርባሉ። ዘመናዊው ዓለም በፍጥነት እየተለወጠ ቢመጣም የቲቤት ሕዝቦች ጥንታዊ ባህላቸውን፣ ተፈጥሮን የማክበር እሴታቸውንና መንፈሳዊ ሰላማቸውን ጠብቀው መኖራቸውን ቀጥለዋል። ከቲቤት ባህል የምንማረው ትልቁ ነገር ቢኖር ውስጣዊ ሰላምን፣ ለፍጥረታት ሁሉ የሚኖር ርኅሩህነትንና ከተፈጥሮ ጋር ተስማምቶ መኖርን ነው። በዓለም ጣሪያ ላይ የሚኖሩት እነዚህ ሕዝቦች ለሰው ልጅ በሙሉ የሚሆን ጥልቅ የጥበብ አስተምሮን ይዘው ይኖራሉ። ቪዲዮውን ስለተመለከታችሁት እናመሰግናለን። ስለ ቲቤት ባህል የበለጠ የሚማርካችሁ ነገር ምን እንደሆነ አስተያየታችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።